ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣነው ማርሽ ቀያሪ ውሳኔ በኔቶ ተወሰነ። ያለ አሜሪካ ኔቶ ብቻውን መራመድ ጀመረ። አሜሪካና አውሮፓ የጋብቻ ዘመናቸው ተጠናቀቀ። ኔቶና ካናዳ ከአሜሪካ ጥገኝነት ለመውጣት ጠንካራ ወታደራዊ ኢኮኖሚያዊ መዋቅሮችን አሁን አብረው መስራት ጀምረዋል። ሚሊተሪ ኢንዱስትሪያል ኮምፕሌክስ ለመገንባት ወስኗል። ጅማሮ በግልጽ መታየት ጀምሯል። የቢሊዮን ዶላር ስምምነቶች እየተፈረሙ ይገኛሉ። የኔቶ አባል ሀገራት ትራምፕ ከሚያሳዩት ፉከራና ጫና ዲፕሎማሲያዊ ኩርፊያ በመነጨ ከአሜሪካ ጋር ያላቸውን ግንኙነት አሁን እንደ አዲስ እያጤኑት ይገኛሉ። የአውሮፓ ሀገራት በግሪንላንድ የተነሳ ትራምፕን ታዝበዋቸዋል። ትራምፕ አሁንም ግሪንላንድ ታስፈልገናለች እያሉ ነው። Greenland is very important for the United States, but it's not important for Denmark. In fact, when Denmark was overrun by the Nazis in less than one day, Hitler beat them out in one day, took over. They asked us to take care of Greenland. In fact, we took Greenland. And then stupidly we gave it back. We shouldn't have given it back to them because we're the ones that need it. We need it for protection of the world, not just the United States. And it's very important. It doesn't help Denmark, but it helps us. የአውሮፓ ሀገራት ትራምፕ ሉዓላዊነትን አያከብሩም፣ ቡሊ ያደርጋሉ እያሉም ይገኛሉ። አሁን በአሜሪካና በአውሮፓ መካከል ያለው ስንጥቅ እጅግ እየሰፋ ሄዷል። የዶናልድ ጄ ትራምፕን አስከፊ የተባለውን ባህሪያቸውን መቋቋም የሚችል መሪ እስካሁን ድረስ አልተገኘም። ሁሉንም ቡሊ ያደርጋሉ፣ ያንጓጥጣሉ። በዚህም የተነሳ እሳቸው ያሉበት ስብሰባ እጅግ በውጥረት የተሞላ እየሆነ መጥቷል። የኔቶ አባል ሀገራት ትራምፕ ሳይመጡ እያሉ ጉዳያቸውን ቀድመው መፈጸም ጀምረዋል። ከ90 ቢሊዮን ዶላር በላይ የአውሮፓ ሀገራት የጦር መሳሪያ ግዢና ስምምነቶችን ፈጽመዋል። የኔቶ አባል ሀገራት ፖለቲካዊ መልእክት ግልጽ መልእክታቸውን አስተላልፈዋል። የ36ኛ የኔቶ ጉባኤ ላይ ዶናልድ ጄ ትራምፕ ወደ ስብሰባው ከመምጣታቸው በፊት ኤርፎርስ ዋን ምድርን ከመርገጡ በፊት ስምምነቶቹ ሙሉ በሙሉ ተፈርመዋል። ዶናልድ ጄ ትራምፕ ዋናው ጉዳይ ካለቀ በኋላ ነው የደረሱት። ይህንን ያደረጉት ግን የኔቶ አባላት ሁነኝ ብለው ነው። ለአሜሪካ ግልጽ መልእክትም እየላኩም ጭምር ነው። ዶናልድ ጄ ትራምፕ በስብሰባው ላይ ፊታቸውን ሳይጥሉ ቀድመው ዋና ስራቸውን ጨርሰዋል። አሜሪካ ከአጋሮቿ ጋር ያላት ግንኙነት አሁን የማግለል ሆኖ ይገኛል። የአውሮፓ ሀገራት በትራምፕ ጫናና ተጽዕኖ የተነሳ የኔቶን መዋጮ ከ2% ወደ 5% አሳድገውት ነበር። ዶናልድ ጄ ትራምፕ እስከዛሬ የኔቶ የጦር መሳሪያዎችን ሙሉ በሙሉ የሚገዛው ከአሜሪካ የጦር አምራቾች ነበር። አሜሪካ እጅግ ብዙ ኢንቨስትመንትና ሽያጭ ታደርግም ነበር ከአውሮፓና ከኔቶ አባል ሀገራት። በኢራን ጦርነት የተነሳ በግሪንላንድ ፖለቲካ እንዲሁም በታሪፍ ጦርነትም ጭምር አሜሪካ ቢሊዮን ዶላሮችን እያጣች ትገኛለች። ቢሊዮን ዶላሮች አሁን አውሮፓ ላይ እርስ በእርሳቸው መነጋገድ ጀምረዋል። አሜሪካ ቢሊዮን ዶላር አውጥቼ ለኔቶ አልሰጥምም እያለች ነው። ኔቶ እየተዳከመም ይመስላል። ትራምፕ ከኔቶ ቢሊዮን ዶላር አጥተዋል። ለኔቶ የሚሰጡትንም እንደዛው። አብዛኛው የተራቀቀ ቴክኖሎጂ እና የግብዓትና የጦር አቅሞች የሚገኙት እስከዛሬ ድረስ ከአሜሪካ ብቻና ብቻ ነበር። አሁን እርስ በእርስ ማምረት ጀምረዋል። በአውሮፓና በአሜሪካ መካከል ቀዝቃዛ ጦርነት ተቀስቅሷል። ስልታዊ የተባሉ አካሄዶች ተጀምረዋል። በአሜሪካና በአውሮፓ መካከል ያለው ቅራኔ የጀመረው ትራምፕ ወደ ስልጣን ከመጡ ጀምሮ ነው። የታሪፍ ጦርነት በዋነኝነት ነገሩን አቀጣጥሎታል። በአሜሪካና በአውሮፓ መካከል ከባድ ቀውስ አስነስቶም ነበር። የአሜሪካ ምርቶች ከሼልፍ ላይ እንዲወርዱም ጭምር ተደርጓል። ቴስላ በተገኘበት እየተቃጠለም ጭምር ነበር። ይህን ያክል ውጥረት የደረሰው በዶናልድ ጄ ትራምፕ አስተዳደርም ጭምር ነው። ስር የሰደደው አለመተማመን በስተመጨረሻም ኔቶ ጋር ደረሰ። አሁን ኔቶ ራሱን ከአሜሪካ ማግለል እየሞከረ ነው። የሚችል ግን አይመስልም። ግን የኔቶ አብዛኛው አመራርና የጦር መሳሪያ
ቁሳቁሶች ሙሉ በሙሉ በአሜሪካ የሚገኙ ጭምር ናቸው። አሁን አሜሪካና ኔቶ ለመፋታት እየሞከሩ ነው። እጅግ ግዙፍ የተባለ ውድመት ያጋጥማል ተብሎም ይገመታል። ውድመቱ ግን የቢሊየን ዶላሮች ብቻና ብቻ ነው ተብሎ ይታሰባል። ካናዳ የጀርመን የጦር መሳሪያዎችን መግዛት ጀምራለች። በታሪክ እጅግ ግዙፍ የተባሉ ግዢዎችን በአውሮፓ ብቻ ተሸፍኗል። ካናዳ አካሄዷን ሙሉ በሙሉ ከአሜሪካ ዞር አድርጋለች። አውሮፓውያን የራሻ ዩክሬን ጦርነት እየተባባሰ መምጣቱ አስግቷቸዋል። ዶናልድ ጄ ትራምፕ ለዩክሬን የሚያደርጉትን የጦር መሳሪያ ድጋፍና ገንዘብ ያዘግየት አድርገውታል። ዩክሬን ከአውሮፓ ብቻና ብቻ ነው እስካሁን ድረስ ድጋፍ እያገኘች ያለችው። አውሮፓውያን አሜሪካ እጇን በመሰብሰቧ እጅግ ተበሳጭተዋል፣ አፍረዋል። አጸፋው ደግሞ እየመለሱም ጭምር ነው። በኢራን ጦርነት ላይ ባለመሳተፍ ዶናልድ ጄ ትራምፕን አናደዋል። በትራምፕ የተነሳ የአውሮፓ ሀገራት ለሁለት እየተከፈሉ መጥተዋል። ከራሻ የሚገዙትን ርካሽ ነዳጅ እያጡም ጭምር ነው። አሁን አብዛኞቹ ወደ ራሻ እንመለስ እያሉ ነው። የኢራን ጦርነትን ተከትሎ ደግሞ ከአረብ ሀገራት የሚገዙትን ሁለተኛ አማራጫቸውን ደግሞ በሆርሙዝ መዘጋት የተነሳ አተውታል። የአውሮፓ ሀገራት በአሜሪካ የተነሳ እጅግ ፈታኝ የተባለ የበረዶ ዘመናቸውን እንዴት እንደሚያልፉት ተጨንቀዋል። ካናዳ በታሪፍና ትራምፕ ካናዳ ልጠቅልል በሚል ዋልታ ረገጥ እሳቢያቸው የተነሳ ከአሜሪካ ጋር ያላቸውን ግንኙነት ወደ ማቋረጥ እየሄዱም ጭምር ነው። አሁን ካናዳ የጀርመንን ባህር ሰርጓጆች ገዝታለች። ከ30 ቢሊዮን ዶላር በላይ ግዢ ተፈርሟል። ካናዳ በታሪኳ እንደዚህ አይነት ትልቅ የጦር መሳሪያ ግዢ ከአሜሪካ ውጪ ፈጽማ አታውቅም። Today, as part of our commitments to defend Canada and to support our allies, I'm pleased to announce that Canada has selected TKMS as the preferred supplier for Canada's patrol submarine project. ታይፕ 212 ሲዲ ባህር ሰርጓጅ በናፍጣና በሊቲየም ባትሪ የሚሰራም ጭምር ነው። 41 ቀናት ያለምንም ችግር በባህር ሆድ ውስጥ መቀመጥ ይችላል። 14 ተተኳሽ ቶርፒዶችን መሸከምም የሚችል ነው። የሚሳኤል መቃወሚያ እንዲሁም የድሮኖችን አጸፋ መስጫም ጭምር ቴክኖሎጂ የተገጠመለት ነው። ጀርመን የሁለትዮሽ ስምምነቶች እጅግ ወሳኝ መሆናቸውን አስታውቃለች። በጋራ መቆም አለብን፣ መተባበር የግድ ይለናል። ካናዳ፣ ጀርመን፣ ኖርዌይ አሁን ጥምረታችን ስትራቴጂካል ነው። ከአሜሪካ ውጪ መራመድን ጀምሯል። ስትራቴጂካል ብለው ጠርተውታል። With this decision, we will be sending a strong signal in support of transatlantic and European cooperation at the start of the summit. For this is truly a strategic initiative that will bind Canada, Germany and Norway together as partners in the North Atlantic region for decades to come. በአንካራው የኔቶ ጉባኤ ላይ ኔቶ አዲስ የገዛቸውን የጦር መሳሪያዎችን አስተዋውቋል። የኔቶ አባል ሀገራት ከዚህ ቀደም ከአሜሪካ ብቻና ብቻ ነበር የሚገዙት። አሁን ሙሉ በሙሉ ተቀይሯል። ቦይንግ E3 ላይ የነበራቸውን ጥገኝነት እየቀነሱ መጥተዋል። በዚህም የተነሳ የአውሮፓ አምራቾች አሁን ፊታቸውን እያዞሩ ይገኛሉ። እርስ በእርስ መሻሻጥና መነጋገድ ጀምረዋል። Allies are also launching a new multinational project focused on the Airbus A400M. This is world-class strategic airlift capability. The A330 MRTT and the A440-400 will provide the alliance with two highly capable multinational fleets. For decades, NATO has relied on a fleet of E3 airborne warning and control systems that have been our eyes in the skies. ኔቶ ከስዊድን 10 የግሎባል አይ አውሮፕላኖችን አዟል። ኤርባስ A400ንም ኔቶ በተጨማሪም አዟል። ከ37 ቶን በላይ መሸከም የሚችል በሙሉ ነዳጁ ከ800,000 በላይ ጉዞን ማከናወን ይችላል። አውሮፓ ከ130 በላይ አውሮፕላኖች አሏት። አሁን ተጨማሪ እያዘዘች ነው። ታንክና ሄሊኮፕተር መሸከም የሚችሉም ጭምር ናቸው። ስትራቴጂክ የተባሉም ጭምር ናቸው። A400 ኔቶ አዟል። ከአሜሪካ ውጪ
ይህ በታሪክ የመጀመሪያው ነው ተብሏል። ሳብ ግሎባል አይ ኔቶ በተጨማሪ ያዘዘው ነው። የመቆጣጠሪያና የማዘዣ ጣቢያ በላዩ ላይ የተገጠመለትም ጭምር ነው። ከ10 በላይ አውሮፕላኖች ታዘዋል። በስዊድን እየተመረቱ ይገኛሉ። ያለማቋረጥ 11 ሰዓት መጓዝን የሚችሉም ጭምር ናቸው። ዶናልድ ጄ ትራምፕ በኔቶ ጉባኤ ላይ የኢራንን መሪዎች ሲያንቋሽሹም ታይተዋል። And they're a bunch of scum. You want to know the truth? They're scum. And so we don't like them. I don't like them. And they're evil people, and it's the denuclearization of Iran. And we're going to denuke it. We're not going to let them because they're crazy and they can't have a nuclear weapon. ኢራን የኒውክሌር ባለቤት እንድትሆን ፍጹም አንፈቅድም ሲሉም ተሰምተዋል። ከሳምንታት በፊት ተፈርሞ የነበረው ኤምኦዩ አሁን እንደፈረሰም ዶናልድ ጄ ትራምፕ አሳውቀዋል። Is the ceasefire done? Is the MOU dead? It's a very interesting question. To me, I think it's over. ኢራን ነዳጇን እንድትልክ ፈቅደው ነበር። አሁን ውሳኔው እንደተቀለበሰም ጭምር ትራምፕ ተናግረዋል። የኔቶ መሪ የአሜሪካንን ጥቃት ተገቢ ብለውታል። ዶናልድ ጄ ትራምፕን ለማስደሰት ሲሞክሩም ታይተዋል። And then trying to bring this to a peaceful end. They attacking ships yesterday. I think what you did last night was absolutely necessary. It was a very strong response. And I'm with you on this. It's really important. When it comes to NATO. ዶናልድ ጄ ትራምፕ የኢራንን መሪዎች ካንሰር ሲሉ ጠርቷቸዋል። በጊዜ ቆርጠን ካልጣልናቸው ችግር ያመጣሉ ሲሉም ተደምጧል። But these are evil, sick people, and we have to rid their cancer. Their cancer. And you know what you do? You got to cut out cancer early. Man, that's the way I feel. ትራምፕ እርስ በርሳቸው የሚጣረሱ ሐሳቦችንም ጭምር አንስተዋል። የኔቶን ሴክሬታሪ ጀነራል አሪፍ መሪ ሲሉ ጠርተውታል። But I just, it's interesting. I'm very unhappy with NATO, and yet this man is a great leader. ግን መልሰው ኔቶ በኢራን ጦርነት ላይ ስላልረዳን እኛ ተናደንበታል ሲሉም ተሰምተዋል። በእርግጥ እርዳታ አንፈልግም፣ ግን ፈተና ፈትነናችሁ ነበር፣ ፈተናውን አላለፋችሁም ብለው ተናግረዋል። የዶናልድ ጄ ትራምፕ ያሁኑ ተረኛ ቡሊ የተደረገችው ሀገር ስፔን ሆናለች። መዋጮ በስነ ስርዓት አትከፍልም ብለው ዶናልድ ጄ ትራምፕ በምሬት ተናግረዋል። ከሷ ጋር መስራት እጅግ አስቸጋሪ ነው። ከስፔን ጋር ያለንን የንግድና መሰል ጉዳዮች ሙሉ በሙሉ አቁመናል፣ ቱሪዝምንም ጨምሮ ብለው ተናግረዋል። እነሱ ከኛ ጋር መነገድ ይፈልጋሉ፣ እኛ ግን አንፈልግም ሲሉ ተናግረዋል። Please, we want to trade with you, sir. We want to trade with you, sir. They make so much money with us, and we're going to see that they make a lot less. I want no business with them. ዶናልድ ጄ ትራምፕ አሁን ሁሉንም አይነት ህብረታቸውን እያጡ ይገኛሉ። የአሜሪካንን ልዕልና አብሶ ደግሞ በአውሮፓ ሀገራት ያላትን ቁጥጥር እጅጉን እየቀነሰ ይሄዳል። በአሜሪካና በራሻ መካከል ያለው የፖለቲካ ውጥረት እጅግ ግልጽ ነው። አሜሪካ የአውሮፓን ድጋፍ ልታጣ ትችላለች። ከዚህ በኋላ ከራሻ ጋር አንድ ችግር የሚፈጠር ከሆነ ኔቶ የሚያፈገፍግ ይሆናል። አሜሪካና ራሻ ፊት ለፊት ሊፋጠጡ ይችላሉ። ኔቶ ከአሜሪካ ጋር ያለውን ግንኙነት ቀስ በቀስ እየቀነሰው ይገኛል። ኔቶ ምናልባትም የአውሮፓ ኔቶ ብቻ ሆኖ ሊቆይ ይችላል። የፖለቲካ አካሄዶች አሁን ሙሉ በሙሉ መቀየር ጀምረዋል። ዶናልድ ጄ ትራምፕ በኔቶ ስብሰባ ላይ ዋና አጀንዳ አድርገው የታዩት ኢራንን ነው። ዋና አጀንዳቸው ግን የራሻ ዩክሬን ጦርነት መሆን ነበረበት። በዚህም የተነሳ መሪዎች ከትራምፕ ጋር ያላቸውን ግንኙነት አሁን ማጤን ጀምረዋል። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።